وإذا قيل لهم اتقوا ما بين أيديكم وما خلفكم لعلكم ترحمون. الحمد لله ولي الصالحين والصلاة والسلام على رسوله الأمين نبينا محمد وعلى آله وأصحابه ومن اتبعهم بإحسان إلى يوم الدين. أما بعد، ودنا يتكبراتشو هيشانالي بيتسبوش، السلام عليكم ورحمة الله وبركاته. زاري با الله سبحانه وتعالى فقاد هونو باديس رئيس عديس فيديو يجلاتشو متجالو السم سلا أذكار الصباح والمساء هنا المالتنا سلا طاتنا يماتا ذكروج بفيديو እንደምትማሩበትና እንደምትጠቀሙበት እርግጠኛ ነኝ። እስከ ቪዲዮ የፍጻሜ ድረስ አብራችሁኝ ከኔ ጋር እንድትሆኑ በአክብሮት እጠይቃለሁ። የጧትና የማታ ዚክሮች የሚባሉባቸው የራሳቸው ጊዜ አላቸው። በዑለሞች መካከል የሚባሉባቸውን ጊዜ የተለያየ ትንታኔዎች ቢኖራቸውም ትክክለኛውንና ወደ ሐቅ ቀረብ የሚለውን እነግራችኋለሁ بإذنillah ተባረከ ወተዓላ። የጧት ዚክር ከፈጅር الصادق ወይም ከሁለተኛው የፈጅር ሶላት አዛን ጀምሮ ፀሐይዋ እስከምትወጣ ድረስ ባለው ጊዜ ውስጥ ነው። አንዳንድ ዑለሞች እንደሚሉት የጧት ዚክር ፀሐይ ከወጣች ጀምሮ እስከ ዝሁር ባለው ጊዜ ይባላል ይላሉ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ሁል ጊዜ ሲሰሩት ወደ ነበረው ቀረብ የሚለው የመጀመሪያው ነው። كما روى الترمذي رحمه الله أن النبي صلى الله عليه وسلم قال: من صلى الفجر في جماعة ثم جلس يذكر الله حتى تطلع الشمس ثم صلى ركعتين كانت كأجر حجة وعمرة تامة. ነቢዩ ዓለይሂ ሰላቱ ወሰላም ኢማሙ ትርሚዚ በዘገቡት ሐዲስ እንዲህ ብለዋል። መን ሰለ አልፈጅረ ፊ ጀማዓትን የፈጅርን ሰላት በጀማዓ ሰግዶ ثم جلس يذكر الله حتى تطلع الشمس ፀሐይ እስከምትወጣ ድረስ እዛው መስጂድ ቁጭ ብሎ ዚክር እያደረገ የቆየ ሰው ثم صلى ركعتين ከዛ ሁለት ረካዓ ሰግዶ ወደ ቤቱ የሄደ ማለት ነው። ካነት ከአጅሪ ሐጀቲን ወዑምረቲን ታማ አሉ። ሙሉ የሆነችን ሐጅና ዑምራ እንዳደረገ ይቆጠርለታል ብለዋል። ይሄ ማለት እንግዲህ ይሄ የሚያሳየን ነቢዩ ሰለላሁ ዐለይሂ ወሰለም የጧታቸውን ዚክር የሚሉት ከፈጅር ሶላት ጀምሮ ፀሐይዋ እስከምትወጣ ድረስ እንደሆነ የሚያሳየን ነው። ከዚያ ሁለት ረካዓ ሰግደው ወደ ቤታቸው ይሄዳሉ ማለት ነው። ይህ የነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው። የማታ ዚክር ደግሞ ከዐስር ሰላት ጀምሮ ፀሐይዋ እስከምትጠልቅ ድረስ ባለው ወቅት ነው። አንዳንድ ዑለሞች ከዝሁር ጀምሮ እስከ መግሪብ ድረስ ነው ቢሉም ነገር ግን ትክክለኛውና ወደ ሐቅ ቀረብ የሚለው የመጀመሪያው ነው። በዚህ መልኩ የሚባሉበትን ወቅት ከለየን አሁን ደግሞ ጥቅሞቹን እነግራችኋለሁ بإذنillah ተባረከ ወተዓላ። ከጥቅሞቹ መካከል አንደኛ አላህ ሱብሓነሁ ወተዓላ ዘንድ አላህን በብዛት ከሚያወሱት ባሪያዎቹ እንመድባለን። የነሱ ምንዳ ደግሞ ከአላህ ምህረትን ትልቅ የሆነን ምንዳ ማግኘት ነው። አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ እንዳለን ወዛኪሪን አላህ ከሲረን ወዛኪራት እነዚያ እኮ አላህን በብዛት የሚያወሱ ወንዶችና አላህን በብዛት የሚያወሱ ሴት ባሪያዎቹ አዐደ አላሁ ለሁም መግፊረተን ወአጅረን ዐዚማ አላህ ሱብሓነሁ ወተዓላ አዘጋጅቶላቸዋል ሰፊ የሆነ እዝነትን ሰፊ የሆነ ምህረትንና ወአጅረን ዐዚማ ትልቅ የሆነን ምንዳ ጀነትን አዘጋጅቶላቸዋል ይለናል። ስለዚህ አላህን ሱብሓነሁ ወተዓላ በጠዋት በማታ ማውሳት ከነዚህ ባሮቹ እንድንመደብ ያደርገናል። ويقول ابن الصلاح رحمه الله تعالى ابن الصلاح እንዲህ ይላሉ من حافظ على أذكار الصباح والمساء የጧትና የማታ ዚክሮችን እኮ ተጠባብቆ ያለ ሰው وأذكاري بعد الصلاة
ከሶላዋት በኋላ ደግሞ ያሉትን ዚክሮች ተጠባብቆ ያለ ሰው ምንም ሳያመልጠው ያለ ሰው ወአዝካሪ ነውም እንቅልፍም ሊተኛ ሲል ያለ ሰው እንደዚሁም ከእንቅልፍም ሲነቃ የሚባሉ ዚክሮችን ያለ ሰው የቀራ ያነበበ እንደዚሁም ደግሞ ዱዓ ያደረገ ሰው ዑደ ሚነ ዛኪሪን አላህ ከሲራ አላህን ሱብሓነሁ ወተዓላ በብዛት ከሚያወሱ ሰዎች ይመደባል አሉ ኢማም ኢብኑ ሰላህ የሙስጠላህ ሐዲስ አዋቂ ማለት ነው ረሕመቱላህ ዐለይህ። ሁለተኛው ራስን ከዐይን ናስ ከሐሰድ ከድግምት ይከላከላል በአላህ ሱብሓነሁ ወተዓላ ፈቃድ ማለት ነው። ኢብኑል ቀይም ረሕመቱላህ ዐለይህ ምን ይላሉ? አዝካሩ ሰባሕ ወልመሳእ ቢመሳበት ድርዒ ኩለማ ዛደት ሰማከተን ለም የተአሰር ሳሒቡህ በል ተሲሉ ቁወቱ ድርዒ ኢላ አን የዑደ ሰህሙ ፈዩሲቡ መን አጥለቀሁ ይላሉ። የጧትና የማታ ዚክርን እኮ በብዛት የሚል ሰው የጧትና የማታ ዚክር ማለት ነው ያለው ደረጃ ቢመሳበት ድርዒ ልክ እንደ ካባ ነው። ጦር ሜዳ እንደሚለበስ ካባ ነው። የጧትና የማታ ዚክር ልክ ጦር ሜዳ እንደሚለበስ ካባ ነው አሉ። ኩለማ ዛደት ሰማከቱሁ ታዲያ የዚህ ሰውዬ ወይም ደግሞ ይሄ ድርዕ ወይም ደግሞ ይሄ ካባ ውፍረቱ በጨመረ ቁጥር ለም የተአሰር ሳሒቡ ለብሶት የወጣው ይህን ካባ ለብሶት የወጣው ሰውዬ በፍጹም ጦር ወይም ቀስት የተለያዩ ነገሮች አያገኙትም። በዚህ ነገር ተአሱር አይሆንም ወይም ደግሞ አይጎዳውም ማለት ነው ሌላ የሚመጣው ነገር። ምክንያቱም ያ ካባው ወፍራም ነው ይከላከልለታል። በልተሲሉ ቁወቱ ድርዒ እንደውም አንዳንድ ጊዜ የካባው ውፍረት ቁዋው ኃይሉ ያችን ቀስት ይወረውራትና ይመልሳትና ኢላ አን የዑደ ሰህሙ ፈዩሲቡ መን አጥለቀሁ ያችን ቀስት የወረወራትን ሰው ወይም ደግሞ ያቺ ቀስት የወረወራት አካል ማለት ነው እሷን ያ ካባው ይመልሳትና ወደ ወርዋሪው አካል ተመልሳ ትጎዳዋለች እሱን እንጂ ማለት ነው። ስለዚህ አዝካር ሶባህም እና ወልመሳ እንደዚሁም ደግሞ ልክ እንደ ካባ ጦር ሜዳ ላይ እንደሚለበሱ ልብስ ማለት ነው። ሰውየው ወይም ደግሞ አንድ ባሪያ የጧትና የማታን ዚክር ባበዛ ቁጥር ሰዎች በሱ ላይ የሚያሴሩት ሴራ ወደ እሱ ሳይደርስ ወደ እነሱ ይመለሳል ማለት ነው። ሰውየው ምናልባት በዐይነ ናስ ሊበላ ሊሆን ይችላል፣ ወይም ደግሞ ድግምት ሊያደርጉበት ሊሆን ይችላል፣ ወይም ደግሞ ሊመቀኙት ይችላሉ ሰዎች ማለት ነው። እንደዚህ ሲያደርጉ አዝካር ሶባህና መሳ ላይ ጠንካራ ከሆነ ይህ ሰውዬ እሱን አይጎዳውም ያ ነገር። በል እንደዚሁም ደግሞ አንጸባርቆ ይመልስና ድግምቱ እንደዚሁም ደግሞ ዐይነ ናሱ በራሳቸው ላይ ይሆናል ይላሉ ኢማም ኢብኑል ቀይም ረሕመቱላህ ዐለይህ። ይህ እንግዲህ የአዝካር ሶባህ ወልመሳ ትልቁ ጥቅም ነው። በተለይ እህቶቻችን አብዛኛውን ጊዜ ለዚህ ነገር የሚጋለጡት ለዚህ ቆሻሻ ነገሮች የሚጋለጡት ለሲሕር ለዐይነ ናስ እንደዚሁም ለሐሰድ የሚጋለጡት እህቶች ናቸው፣ ሴቶች ናቸው። ኢማናቸው ደካማ ነው፣ ኃይላቸው ደካማ ነው። ስለዚህ ይህን መቋቋም አይችሉምና ይሄ ነገር ያገኛቸዋል። ለዚህ መፍትሄው ደግሞ አዝካር ሶባህና ወልመሳእን ሳይረሱ ማድረግ ነው ማለት ነው። ወቃለ እብኑ ከሲር ረሕመቱላህ ዐለይህ ኢማም እብኑ ከሲር እንዲህ ይላሉ፣ ኢልበሱ ሚዕጠፈል አዝካሪ የዚክርን ጋቢ ልበሱ አሉ። የዚክርን ጋቢ ልበሱ ቢማዕና ሁልጊዜ አድርጉ፣ ዚክርን ሁልጊዜ አብዙ። ሊየቂየኩም ሽሩረል ኢንሲ ወልጃን የሰው ልጆችን ሸር እንደዚሁም ደግሞ የአጋኒንቶችን ሸር ሊጠብቃችሁ ዘንዳ አላህ ስብሓነሁ ወተዓላ ሊጠብቃችሁ ዘንዳ አላህን ስብሓነሁ ወተዓላ በብዛት አውሱ ይላሉ። ወኢን አሷበኩም ማ ተክረሁነህ ይሄን እያደረጋችሁ አላህን ስብሓነሁ ወተዓላ ሁልጊዜ እያወሳችሁ አዝካር ሶባህ ወልመሳ እንደዚሁም በዕደ ሰለዋት እነዚህን አዝካሮች እያላችሁ ግን ይሄ የምትጠሉት ነገር ቢያገኛችሁ ወይ ዐይነ ናስ ሊሆን ይችላል፣ ወይ ሲሕር ሊሆን ይችላል። ይሄ ነገር ቢያገኛችሁ ፈሰተርደውነ በእርግጥ ትወዱታላችሁ ያንን ይላሉ። ምክንያቱም ለእናንተ ኸይር ነው። ወተተየቀኑነ ቢአነሁ ኸይሩን ይሄ ነገር ያገኛችሁ ነገር ዐይነ ናስ ሊሆን ይችላል፣ መጥፎ ነገር ከሰዎች እንዴት
አዝካር እያልኩኝ ለምን ያገኘኛል አትበሉ። ይሄ ለእናንተ በእርግጠኝነት መልካም ነገር መሆኑን ታውቃላችሁ፣ ወደፊት እርግጠኛ ትሆናላችሁ ይላሉ። ቢአነሁ ኸይሩን ቀደረሁ ለኩም ረቡኩም አላህ ስብሓነሁ ወተዓላ ለእናንተ የወሰነላችሁ በእናንተ ላይ የወሰነባችሁ ሳይሆን ለእናንተ የወሰነላችሁ መልካም ነገር መሆኑን ወደፊት ትገነዘቡታላችሁ። ሊአነኩም ቀድ ተሐሰንቱም ቢላህ በእርግጥ እናንተ በአላህ ስብሓነሁ ወተዓላ ተጠብቃችኋልና ይሄ ነገር ያገኛችሁ አላህ ለእናንተ መልካም ነገር ወስኖላችሁ ነው። ስለዚህ አዝካር እያደረግኩኝ አዝካር እያልኩኝ ለምን አገኘኝ አትበሉ ይላሉ ኢብኑ ከሲር ረሕመቱላሂ ዐለይህ። فقلت استغفروا ربكم إنه كان غفارا ሌላውና ሶስተኛው ነገር እንደዚሁም ፕሮግራሚን የማጠናቀቅበት የሆነው ነገር አዝካር ሶባሕና መሳ የጧትና የማታ ዚክር ሁክሙ ምንድን ነው? ብይኑ ምንድን ነው? ዋጅብ ነው ወይስ ሙስተሐብ ወይስ ሱና ነው በሚለው ዙሪያ ልነግራችሁ ወዳለሁ። አንዳንድ ዑለሞች እንደሚሉት ሱና ነው። ሰውየው ቢሰራው ይመነዳበታል፣ ቢተው ደግሞ አይቀጣበትም። አንዳንዶቹ ደግሞ ዋጅብ ነው ይላሉ። ዋጅብ ነው ያሉት የተመረኮዙት የሆነው መረጃ አላህ ስብሓነሁ ወተዓላ ሱረቱ ጣሃ ላይ አንቀጽ 130 ላይ ምን ይላል? አላህ ስብሓነሁ ወተዓላ ፈስቢር ዐላ ማ የቁሉን እነሱ እኮ ሙሽሪኮች በሚሉህ ላይ አንተን በሚገልጹህ ነገር ላይ ታገስ። ወሰቢሕ ቢሐምድ ረቢከ ጌታህንም አመስግን። ቀብለ ጡሉዕ ሸምሲ ፀሐይዋ ከመውጣቷ በፊት ጌታህንም አመስግን። ወቀብለ ጉሩቢሃ ፀሐይዋም ከመግባቷ በፊት አመስግነው ጌታህን። ወሚን አናኢ ሌይል በሌሊት ሰዓቶችም ፈሰቢሕ ጌታህን አጥራው። ወአጥራፈ ነሃር እንደዚሁም ደግሞ በቀን መጨረሻዎችም ላይ ጌታህን አጥራው አመስግነው። ለዓለከ ተርዳ አላህ ስብሓነሁ ወተዓላ ላንተ በሚሰጥህ ምንዳ ተደሳች ልትሆን ዘንዳ ይከጀላልና አላህ ስብሓነሁ ወተዓላ በሚሰጥህ መልካም ነገር ወደፊት ትወዳለህና ስለዚህ ጌታህን አጥራው በእነዚህ ወቅቶች ይላል። ስለዚህ ይሄ ትእዛዝ ነው፣ ለነቢዩ ዓለይሂ ሰላቱ ወሰላም የመጣው ትእዛዝ ነው። ለነቢዩ የመጣው ትእዛዝ ደግሞ ለህዝቦቻቸውም ትእዛዝ ነው። ስለዚህ አዝካር ሶባሕ ወልመሳ የሚባለው ነገር ቅድም እንዳልኳችሁ ራጅሑ ቀውል አዝካር ሶባሕ በዕደ ጡሉዕ ሸምሲ ባዕደ ጡሉዕ አልፈጅር ሳዲቅ እውነተኛው ፈጅር ከወጣ ጀምሮ ፀሐዩ እስከምትወጣበት ጊዜ ሲሆን የአዝካር አልመሳ የሚባሉ ደግሞ ከአሱር ጀምሮ እስከ ፀሐዩ እስከምትጠልቅበት ድረስ እንዳለ ተነጋግረናል። በእነዚህ ወቅቶች እነዚህን ነቢዩ ዓለይሂ ሰላቱ ወሰላም ሲሏቸው የነበሩ ዚክሮችን ማለት ዋጅብ ነው ብለዋል በብዙ ዑለሞች። ከነሱ መካከል ኢብኑል ቀይም እንደዚሁም ደግሞ ሸይኹል ኢስላም ኢብን ተይሚያ ወከዛሊከ الشيخ محمد صالح العثيمين ወከዛሊክ الشيخ አብዱልዓዚዝ ብን ዓብድላህ ብን ባዝ ሌሎችም ዑለሞች በውጁብ ላይ ወይም ደግሞ ግዴታ እንደሆነ ይናገራሉ ማለት ነው። ስለዚህ ወንድም እህቶቼ አላህን ስብሓነሁ ወተዓላ ልናመልከው ዘንዳ ከተለያዩ ሸሮች ልንጠበቅ ዘንዳ አዝካር ሶባሕ ወልመሳ አንርሳ፣ ሁልጊዜ እንበላቸው። አላህ ስብሓነሁ ወተዓላ የዱንያንም የአኺራንም መልካም ነገር እንደሚሰጠን እርግጠኛ ሆነን እንበላቸው። አላህ ስብሓነሁ ወተዓላ ከተለያዩ ሸሮች ይጠብቀናል በእነሱ ምክንያት ማለት ነው። ሃዛ ማ አቁሉ ለኩም ወሰሊ ላሁመ ወሰሊም ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሓቢህ ወመን ይተበዐሁም ቢኢሕሳን ኢላ የውም ዲን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። فبأي آلاء ربكما تكذبان